የማስከበሩ ዘመቻ እንግዲህ አማራ ክልል ከገባን ኦልሞስት 2 አመት ከ4 ወር 5 ወር እየሆነ ነው። በዚህ ጊዜ አማራ ክልል ውስጥ በርካታ ግዳጆችን ፈጽመናል። ስንፈጽም በክልሉ ላይ የነበረውን ጽንፈኛ ኃይል ከህዝብ የመነጠል ስራዎችንና ህዝቡ ደግሞ ማህበራዊ ህይወቱን ወደ ነበረበት እንዲመለስ ተቋማት ወደ ስራ እንዲገቡ የጸጥታ ኃይሉን የማዋቀር ስራዎች ላይ በትኩረት ስንሰራ ነበር። አሁን ደግሞ የመጨረሻ የምንለውን የአጥፊ ቡድን የመከርነውም እጅ የሚሰጥ እጅ እንዲሰጥ ለማድረግ ከፍተኛ ስራዎችን ሰርተን ነበር። ግን ያው የመጀመሪያ ተልኮ የተሰጠው አካል ሌላ ስለሆነ የራሱ አላማ ስለሌለው የባዕዳንን ተልኮ ተሸክሞ ስለሆነ የመጣው እጅ መስጠት ስላልቻለ ከፍተኛ የኦፕሬሽን ስራ እየሰራን እንገኛለን። እንደ 73ኛ ክፍለ ጦር ብዙ ቦታዎችን ነው የረገጥ ነው። ብዙ ቦታዎች ላይ ጠላትን አሽመድምደናል። ጠላትን አስፈላጊ የሆኑ ማቴሪያሎችን ከምተናል። እኛ አጋጣሚ ከቡሬ ነበር የተነሳ ነው። በተለይ አሁን ያለውን ኦፕሬሽን ከቡሬ ተነስተን ሳንሰል፣ ዋድ፣ የዘለቃ፣ እነወንድ፣ ማከር ተከለ ከዛ ጋሊላ የሚባሉ ቦታዎች ላይ ቆይተን እንደገና ልዩ ትዕዛዝ እና ልዩ ግዳጅ ከበላይ አመራር ሲሰጠን ከደንባጫ ተነስተን ነው እንቅስቃሴ ያደረግነው። በሌሊት ከደንባጫ ተነስተን ወደ አጉት ከደረስን በኋላ ደግሞ ይህን ቀጠና የማጽዳት ስራ ነው ስንሰራ የቆየ ነው። ይህን ስንሰራ አሁን እንግዲህ እንዳያችሁት ይሄ ህዝብ ምን ያክል ትምህርት ቤቶች ፈርሰውበት ጤና ኬላዎች ናቶ በአግባቡ መምራት ሳይችል እንደ አይነት ግንብ እየገነባ ነው ያለው። ሰው ጥሩ ነገር ይቆርጃል። ከህወሓት የቆረጀው ይሄን ነው፣ ይሄ አጥፊ ቡድን። ስለዚህ ይሄ የጤና ማዕከል ነው በምዕራብ በዚህ በምስራቅ አጠቃላይ የጎጃሙ ተብሎ የሚታሰበው። እዚህ ላይ እንዳያችሁት በጣም በርካታ ሚሊዮኖችን አውጥቶ ይሄን ገንብቷል። ይሄን ገንባት ብቻ አይደለም ማቴሪያሎችንም አምጥቶ አስገብቷል። ስለዚህ በነበረን ልዩ ክትትልና ከራሳቸውም በምናገኘው መረጃ ይሄን ቦታ ማግኘት ችለናል። ይሄን ቦታ አግኝተን የሚወድሙትና ውድመን የሚወስደውን ወስደናል፣ መውሰድ የምንችለውን ነገር። ስለዚህ አጠቃላይ ይሄ ኃይል ለቀጣይም ለህዝቡ ምን ያክል ተስፋ የሌለው መሆኑን ማየት የቻልንበት ነው። አንደኛ ይሄ ሲገነባ እንግዲህ ትምህርት ቤቶች ፈርሰዋል እንዳያችሁት። አማራ ክልል ውስጥ እሱ ካምፕ አድርጎ ዲስኮችን እየፈለጠ እንጨት አድርጎ ሲጠቀም ይሄን ደግሞ እዚህ በረሃ ውስጥ ላይ እዚህ ጎጫ ውስጥ ላይ ይሄን ነው የሚያደርገው። ስለዚህ ይሄ ምን ያክል ለህዝብ የማያስብ መሆኑን ተልኮም አማራ ህዝብን ማዋረድና ለአማራ ህዝብ ቆም ያለው የሚል ግን የአማራ ህዝብ ጠላት መሆኑን በተግባር ያየንበት ይሄ ግራውንድ ማለት ነው። ይሄ ግራውንድ 11 ክላስ አለው፣ ሙሉ ነው፣ መብራት አለው፣ ምን አለው ውስጡ ላይ። ይሄ ሁላ ወጪ ለአንድ ጤና ኬላ ብንገነባበት ይህ ህዝብ ይጠቀምበት ነበር። ስለዚህ አሁንም እሳቤው ጦርነት እንጂ ሌላ፣ ምክንያቱም የተሰጠው ተልዕኮ ቅድም እንዳልኳችሁ ከተለያዩ አካላት ስለሆነ የሚገልቡት አካላት ሌሎች ስለሆኑ እሱን ለማስፈጸም ስለሆነ እንዲህ አይነት ነገሮችን ገና እያስፋፋን አልጨረሰም። አይታችሁት ከሆነ የተጀመሩ ገና የሚጨርሳቸው በርካታ እንትኖች አሉ። ስለዚህ በአጠቃላይ ይሄን ኦፕሬሽን በዚህ ልክ ነው ያካሄድን ያለ ነው። አሁን ቁሞ መዋጋት አይችልም። በርካታ ጠላት ተመቶበታል። በተለይ በእኛ ክፍለ ጦር ይሄን ሰሞን በጣም በርካታ እንታርፎበታል። ስለዚህ አሁን ተሽመድምዶ ሩጫ ላይ ነው ያለው። መግጠም አይችልም። መግጠም አይችልበት ቁመና ላይ አድርሰነዋል። አሁን እንግዲህ ከዚህ በኋላ ለህዝቡንም ለማሳረፍ እሱም እጅ ሰጥቶ ለህዝብ የሚያሳርፍ ይሆናል ብለን እናስባለን። ምክንያቱም ከየትም የመጣ ጠላት አይደለም። የዚህ አብሮ
የተፈጠረ ነው ከህዝብ ጋር። ስለዚህ ለህዝብ የሚያስብ ከሆነ አሁን ከዚህ በኋላ እኛ ስለማንለቀው በገባበት ስለምንገባ እየገባንም እያገኘ ነው ስለሆነ ከዚህ በኋላ ምርጫው እጅ ሰጥቶ ህዝብን ማሳረፍ ነው ብለን ነው እኛ ምናምነው። እንደ መከላከያ ተቋምም የኛ ፍላጎት ከማንም ጋር የመዋጋት ፍላጎት የለንም። ተልኳችን ግልጽ ስለሆነ የኛ ተልኮ አገርን የሚያፈርሱ አካላት አገር እንዳያፈርሱ፣ ህዝባችንን እንዳያስጨንቁ፣ ከህዝባችን ውስጥ ሁነው ጉያ ላይ ሁነው ህዝባችንን እንዳያስጨንቁ፣ የማህበራዊ ኑሮውን እንዳይቀጥል እንዳያደርጉ እነሱን የመደምሰስ ተልኮ ተሰጥቶ ነው እየሰራን ያለ ነው። ስለዚህ ግልጽ ስለሆነ ከዚህ በኋላ ከዚህ ኃይል ጋር መለማመጡ በቅቶ በግልጽ ጠላትን ለማደምሰስ ከፍተኛ ሞራል ያለው ሰራዊት እየገነባን ያለ ነው።